ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይጀምጥቻለሁ። መሳይ መኮንን ነኝ። በሰሞኑ የኦሮሚያ ብልጽግና የፓርቲ ስብሰባ በአገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸው ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። አሜሪካን አሁን ባሉት የብልጽግና የፖለቲካ አመራሮችና የወታደራዊ አዛዦች ላይ የጉዞ ማዕቀብ እየጣለች ሲሆን በተለይ የኮማንድ ፖስት አዛዦች በሙሉ ወደ አሜሪካ እንዳይገቡ የቪዛ ክልከላ ማድረጓ የሚታወቅ ነው። ወደ አሜሪካ ለመምጣት ተደጋጋሚ ሙከራ ያደረገው ምክትል ኤታ ማጆር ሹም ጀነራል አበባው ታደሰ በእገዳው ምክንያት እንዳልተሳካለት ታውቋል። ባለቤቱ ጥገኝነት ጠይቃ አሜሪካ የምትኖር ሲሆን እሷን ለመጎብኘት የቪዛ ጥያቄ ያቀረበው ጀነራል አበባው ታደሰ ወደ አሜሪካ እንዳይገቡ ከተከለከሉ አመራሮች ዝርዝር ውስጥ ስሙ የሚገኝ በመሆኑ ቪዛ እንደተከለከለ ነው የደረሰን መረጃ የሚያመለክተው። የኮማንድ ፖስቱ ሰብሳቢ የሆነው ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በተለየ የቪዛ ጥያቄ ካልሆነ በስተቀር ወደ አሜሪካ እንዳይገባ ገደብ የተጣለበት ሲሆን ዳንኤል ክብረትም በተመሳሳይ የአሜሪካ ቪዛ ማዕቀብ ከተጣለባቸው የአብይ አህመድ ሚኒስትሮች አንዱ እንደሆነም ነው ከመረጃ ምንጮች ለማወቅ የተቻለው። የአብይ አህመድ ሰራዊት በትግራይ ከደረሰበት ኪሳራ የበለጠ በአማራ ክልል ከፋኖ ጋር እየተደረገ ባለው ጦርነት ከፍተኛ ጉዳት እየገጠመው መሆኑን አመነ። በሰራዊቱ አመራሮች መሃል በአማራ ክልሉ ጦርነት ላይ ልዩነት እየተፈጠረ መሆኑን የደረሰን መረጃ ያመለክታል። ኤታ ማጆር ሹም ብርሃኑ ጁላ በቀጥታ ምክትሉን ጀነራል አበባው ታደሰ ላይ ባነጣጠረ ውንጀላ ከፋኖ ጋር የገባንበት ጦርነት በተሳሳተ መረጃ ላይ የተመረኮዘ ነው ማለታቸው ተመልክቷል። ሆን ተብሎ የተሳሳተ መረጃ ተሰጥቶናል አሊያም በሰራዊቱ ውስጥ ሳቦታጅ የሚያደርግ ኃይል ገብቷል ሲሉ ፊልድ ማርሻል ብርሃኑ ጁላ መግለጻቸውን ከደረሰን መረጃ ለማወቅ ተችሏል። አማራ ክልል የገጠመን ኪሳራ ከትግራዩ የሁለት ዓመቱ ጦርነት የከፋ ነው። በተለይ በተዋጊ ሰራዊታችን ላይ የደረሰው ኪሳራ በትግራይ ከገጠመን ይበልጣል ያሉት ፊልድ ማርሻሉ ይህም የሆነው ስለ ፋኖ ቁመና ትክክለኛ መረጃ ይዘን ወደ ጦርነቱ ባለመግባታችን ነው ሲሉ በቁጭት ተናግረዋል። በትግራይ ከህወሓት ጋር በተደረገው ጦርነት ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ኪሳራ ቢደርስበትም በአማራ ክልል ከፋኖ ጋር የተደረገው ጦርነት የበለጠ ቁጥር ያለው ሰራዊት ከጥቅም ውጪ መውጣቱን በአዛዦቹ በኩል በተደረገው ግምገማ መረጋገጡንም ለማወቅ ተችሏል። በጦር መሳሪያዎች ኪሳራም ቢሆን ፋኖ ከቀላል ኋላ ቀር መሳሪያ በ17 ወራት ውስጥ እስከ ሞርታርና ዲሽቃ መታጠቅ የቻለው ከአገዛዙ ሰራዊት በምርኮና በተለያዩ መንገዶች ባገኘው መሳሪያዎች መሆኑን በግምገማ ያነሱት የአብይ አህመድ ጀነራሎች ኪሳራው በእግረኛ የሰራዊቱ ክፍል ብቻ ሳይሆን ከባድ መሳሪያዎችንና ተተኳሾችን ጭምር በገፍ የተማረኩበት እንደሆነም ተመልክቷል። በአማራ ክልል ከፋኖ ጋር የተጀመረው ጦርነት አገባቡ
ላይ ልዩነት ውስጥ የገቡት የአብይ አህመድ ከፍተኛ ወታደራዊ አመራሮች እንዴት እንወጣለን በሚለው ላይ ከፖለቲካ መሪዎች ጋር ሳይቀር ሰፊ ልዩነት ውስጥ መግባታቸው እየተነገረ ነው። አብይ አህመድ አሁን ባለው ሁኔታ ስለ አማራ ክልሉ ጦርነት ግልጽ የሆነ የመውጫ ስትራቴጂ እንደሌለው የሚገልጹት የአንከር ሚዲያ ምንጮች በአጠቃላይ ብልጽግና በግራ መጋባት ውስጥ እንደሚገኝ አመልክተዋል። ባለፉት 2 ሳምንታት ብቻ በአማራ ክልል ከ5000 በላይ የአብይ አህመድ ወታደሮች የተማረኩ ሲሆን በሺዎች የሚቆጠሩት ከጥቅም ውጪ መሆናቸውን ለአንከር ሚዲያ ከተለያዩ አውደ ግንባሮች ተሰብስበው ከደረሱት መረጃዎች ለማወቅ ተችሏል። በተለያዩ የአማራና የማዕከላዊ ኢትዮጵያ አካባቢዎች በአማራ ተወላጆች ባለሀብቶች ላይ የአፈና እርምጃ እየተወሰደ መሆኑ ተገለጸ። በጉራጌ አካባቢ ከ100 በላይ የአማራ ተወላጆች ፋኖን ትደግፋላችሁ በሚል ምክንያት ታስረው እየተደበደቡ መሆናቸውን የደረሰን መረጃ ያመለክታል። በአዳማ ናዝሬት ሰሞኑን ከ20 በላይ የአማራ ተወላጅ ባለሀብቶች ለፋኖ ገንዘብ ልካቸዋል ተብለው ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአነስተኛ የንግድ ስራ ላይ የተሰማሩትን የአማራ ተወላጅ የሆኑ ነዋሪዎችን ከ100 ሺህ እስከ 150 ሺህ ብር በግዳጅ እየተነጠቁ ያልከፈሉት ወደ እስር ቤት ተወስደው ከፍተኛ ስቃይ የሚደርስባቸው መሆኑን ለመረዳት ተችሏል። ፋኖ ሰበብ ምክንያት ሆኖ በርካታ የአማራ ተወላጅ ባለሀብቶች እየታሰሩ ነው። እዚያው አዳማ አንዲት ባለሀብት የ150 ሚሊዮን ብር ህንፃዋን በ90 ሚሊዮን ብር ሸጣ ከአካባቢው እንድትለቅ የተደረገች ሲሆን ሌላ ባለሀብት እስር ቤት ላለመግባት 30 ሚሊዮን ብር እንዲከፍል መደረጉን ከዚህ ቀደም መዘገባችን ይታወሳል። እንደ አዲስ ባገረሸው የአማራ ባለሀብቶች ላይ የሚደረገው አፈናና እስር በአዲስ አበባም ካለፈው ሳምንት ጀምሮ በስፋት እየተካሄደ ነው። በባህር ዳር የወተር ፎንት ባህር ዳር ባለ 4 ኮከብ ሆቴል ባለቤት አቶ መሰረት ገረመውም መታሰራቸው ታውቋል። አቶ መሰረት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያዊ ባለሀብት ሲሆኑ ወደ ሀገር ቤት የገቡት በቅርቡ እንደሆነ ታውቋል። በብልጽግና ደህንነቶች ታፍነው የተወሰዱት አቶ መሰረት በአሁኑ ጊዜ የት እንዳሉ እንደማይታወቅና ቤተሰብ በከፍተኛ ጭንቀት ውስጥ እንደሚገኝ ነው ለማወቅ የተቻለው። የአሜሪካን ኤምባሲ ጉዳዩን እንዲያውቀው ጥረት እየተደረገ ነው ያሉት ለቤተሰብ ቅርብ የሆኑ የአንከር ሚዲያ ምንጮች አሜሪካ ጣልቃ እንድትገባና ዜጋዋን እንድታስፈታ እየተጠየቀች እንዳለም ገልጸዋል። አሜሪካን ከቅርብ ጊዜ ወዲህ ዜጎቿ በኢትዮጵያ እየታፈኑ መሆናቸው እያሳሰባት መሆኑንና በአብይ አህመድ አገዛዝ ላይ ጫና በማሳደር ዜጎቿ እንዲለቀቁ ልታደርግ የምትችልበትን ዲፕሎማሲያዊ እንቅስቃሴ እንደምትጀምር የአንከር ሚዲያ ምንጮች ገልጸዋል። ባለፈው ዓመት አንድ ትውልደ ኢትዮጵያዊ የአሜሪካ ዜጋን በማሰር ለወራት በአዋሽ አርባ በግዞት እንዲቆይ ያደረገው የአብይ አህመድ አገዛዝ በአሜሪካን ጫና ያሰረውን ፈቶ ግለሰቡ ወደ አሜሪካ እንዲመለስ መደረጉ የሚታወስ ነው። በአማራ ክልል የደረሰበትን ሽንፈትና ከፍተኛ ኪሳራ በፕሮፓጋንዳ ለመሸፈን በአብይ አህመድ አገዛዝ የተለያዩ የቴሌቪዥን ቀረጻዎች ተጠናቀው ለእይታ ሊቀርቡ መሆኑ ተገለጸ። ለአንከር ሚዲያ በደረሰው መረጃ ላይ እንደተመለከተው የአማራ ማስ ሚዲያ ኮርፖሬሽን አሚኮና የመከላከያ ሚኒስቴር የህዝብ ግንኙነት መምሪያ በጋራ ያዘጋጁትና የፋኖ ኃይሎች መሳሪያ አስረክበው በሀገራዊ ምክክር ሂደት ውስጥ ሊሳተፉ እንደሆነ የሚገልጽ ዶክመንተሪ ፊልም ቀረጻው ተጠናቆ ለስርጭት ሊበቃ እንደሆነ ታውቋል። አርሶ አደሮችንና ራሳቸው ያስታጠቋቸውን ሚሊሻዎችን መሳሪያቸውን በመሰብሰብ የተማረኩ መስለው እንዲታዩና እነዚህን ሰላማዊ ዜጎችን የፋኖ ታጋዮች አድርገው ራሳቸውን እንዲገልጹ ጦርነት በቃን ወደ ሰላም ተመልሰናል የሚል ንግግር ተዘጋጅቶላቸው እንዲያጠኑ ከተደረገ በኋላ ቀረጻው በ4 ከተሞች መካሄዱን ነው ከደረሰን መረጃ ለማወቅ የተቻለው። ጀነራሎቹ ሲሰሩ የሚሉት ነገር ላይ ትንሽ እስቲ እንመልከት። እውነት ይሄ ተቋም ሊያድነው ይችላል የሚለው እኔ ጠቅላላ ቁመናው የመከላከያ ያልሆነ እንኳን አብይን አገዛዝ ማትረፍ አይደለም ራሱን ማትረፍ የማይችል ነገር የሆነ ነው። ጀነራሎቹ በአጠቃላይ ጊዜያቸውን የሚያጠፉት ያለው የግል ህይወታቸውን የግል ንብረታቸውን ሲያደላድሉ ሲዘርፉ ነው። እኔ ባለኝ መረጃ አሁን መከላከያ ውስጥ 11 የዘረፋ ቡድኖች አሉ በ11 ጀነራሎች የሚመሩ ወደፊት ዝርዝሩን እናወጣዋለን። ከመከላከያ የደህንነት
መምሪያ ኃላፊ ከጀነራል ጌታቸው ጉዲና ጀምሮ በላይ ኃላፊነት የሚመራ ብርሃኑ ጁላ ያለበት የራሱ አለ ቡድን አለ። የአየር ኃይሉ አዛዥ ጀነራል ያለበት ይልማ መርዳሳ ያለበት ቡድን አለ። ሜጀር ጀነራል ተስፋዬ አያሌው የሚባል ሰው ያለበት ቡድን ራሱን የቻለ ነው። እንደው አንዳንዶቹን ዝም ብሎ ለማንሳት ያህል ለመጥቀስ ያህል ለምሳሌ እንደ ጀነራል ጌታቸው ጉዲና አይነቱ ያለበት ቡድን ከዚህ ከፖሊሱ ኮሚሽነር ደመላሽ ጋራ ከውጭ ያሉ አምባሳደሮች የታከሉበት ሚኒስቴሮች ያሉበት የዘረፋ ቡድን ነው። እነዚህ ውድ ማዕድናትን ከሀገር ማውጣትም ወደ ሀገር ውስጥ ያሉ በከሰል ድንጋይ ላይ በነዳጅ ልማት በሌሎችም በኢንቨስትመንት ስራ ላይ እንሳተፋለን የሚሉ ሰዎችን በቀላሉ ፈቃድ እንዲያገኙ መሬት እንዲያገኙ በማድረግ የድለላ ስራ የሚሰራ በጣም